ምዕራፍ 13 እነሆ ይህን ሁሉ ዓይኔ አየች፣ ጆሮዬም ሰምታ አስተዋለችው። እናንተ የምታውቁትን እኔ ደግሞ አውቀዋለሁ። ከእናንተ የማንስ አይደለሁም። ነገር ግን ሁሉን ለሚችል አምላክ መናገር እፈልጋለሁ፣ ከእግዚአብሔርም ጋር ለመዋቀስ እሻለሁ። እናንተ ግን በሐሰት ለባጮች ናችሁ፣ ሁላችሁ የማትጠቅሙ ባለመድኃኒቶች ናችሁ። ምነው ዝም ብላችሁ ብትኖሩ ይህ ጥበብ በሆነላችሁ ነበር። አሁንም ክርክሬን ስሙ፣ የከንፈሬንም ሙግት አድምጡ። በውኑ ስለ እግዚአብሔር ሐሰትን ትናገራላችሁን? ስለ እርሱም ሽንገላን ታወራላችሁን? ለፊቱስ ታዳላላችሁን? ስለ እግዚአብሔርስ ትከራከራላችሁን? ቢመረምራችሁስ መልካም ይሆንላችኋልን? ወይስ በሰው እንደምትሳለቁ ትሳለቁበታላችሁን? በስውር ለሰው ፊት ብታደሉ ዘለፋ ይዘልፋችኋል። ክብሩስ አያስፈራችሁምን? ግርማውስ አይወድቅባችሁምን? ምሳሌዎቻችሁ የአመድ ምሳሌዎች ናቸው፣ ምሽጎቻችሁ የጭቃ ምሽጎች ናቸው። ዝም በሉ እናገርም ዘንድ ተውኝ። የሆነ ነገር ይምጣብኝ፣ ሥጋዬም በጥርሴ ይዛለሁ፣ ሕይወቴንም በእጄ አኖራለሁ። እነሆ ቢገድለኝስ እንኳ እርሱን በትዕግሥት እጠብቃለሁ። ነገር ግን መንገዴም በፊቱ አጸናለሁ። ዝንጉ ሰው በፊቱ አይገባምና እርሱ መድኃኒት ይሆንልኛል። ነገሬን ተግታችሁ ስሙ፣ ምስክርነቴን በጆሮአችሁ አድምጡ። እነሆ ሙግቴን አዘጋጅቻለሁ፣ እንደምጸድቅም አውቃለሁ። ከእኔስ ጋር የሚፋረድ ማን ነው? አሁን እኔ ዝም ብል እሞታለሁ። ነገር ግን ሁሉን ነገር አታድርግብኝ። የዚያን ጊዜ ከፊትህ አልሰወርም። እጅህን ከኔ አርቅ፣ ግርማህም አታስደንግጠኝ። ከዚያም በኋላ ጥራኝ፣ እኔም እመልስልሃለሁ። ወይስ እኔ ልናገር፣ አንተም መልስልኝ። ያለብኝስ በደልና ኃጢአት ምን ያህል ነው? መተላለፌንና ኃጢአቴን አስታውቅ። ፊትህን ከኔ የሰወርህ እንደ ጠላትህም የቈጠርኸኝ ስለምን ነው? የረገፈውን ቅጠል ታስጨንቃለህን? ወይስ የደረቀውን እብቅ ታሳድዳለህን? የመረረ ነገር ጽፈህብኛልና የሕፃንነቴንም ኃጢአት ታወርሰኛለህ። እግሬንም በእግር ግንድ አግብተሃል፣ መንገዴንም ሁሉ መርምረሃል። የእግሬን ፍለጋ ወሰነሃል። እኔ እንደሚጠፋ በስባሳ ነገር ብልም እንደሚበላው ልብስ ነኝ።